ሰላም ጤና ይስጥልኝ ውድ የጤና ጉዳይ ዩቲዩብ ቤተሰቦቼ እንደምን ቆይታችኋል? በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ በቀላሉ እንደ ተራ የጤና እክል የሚታየው ነገር ግን ካልተገታ የሰውነታችንን የተፈጥሮ ዑደት የሚያናጋውን ተደጋጋሚ ሆድ ትላትል መፈጠር ምስጢራትን እንዲሁም ደግሞ መከላከያ መንገዶችን በዝርዝር እንመለከታለን። በሰውነታችን ውስጥ የሚፈጠር መጠነኛ የድካም ስሜት የሆድ ቁርጠት ወይም የምግብ ፍላጎት መቀነስ ብቻ ሳይሆን ነገሮች ከቁጥጥር ውጪ ከመውጣታቸውና እንደ ደም ማነስ እንዲሁም ደግሞ ለከፋ የአንጀት ቁስለት ከመዳረጋችን በፊት የምግብ ምርጫችሁ እንዴት እንደጋሻ ሆኖ እንደሚከላከልላችሁ በጥልቀት እንማማራለን። ክቡራትና ክቡራን ይህ ዝግጅት ስለ ሆድ ትላትል መደጋገም እንዲሁም ደግሞ ስለ ውስጣዊ የአንጀት ጤንነታችሁ ያላችሁን ግንዛቤ የሚቀይርና ሰውነታችሁ በየቀኑ የሚፈልገውን ተፈጥሯዊ ጥገና በምግብ አዘጋጃጀት ጥንቃቄ አማካኝነት እንዴት ማግኘት እንደምትችሉ የሚያስረዳ በመሆኑ እንግዲህ እስከ ፍጻሜው አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። ይህ መረጃ ለእናንተም ሆነ ለምትወዱት ሰው የጤና ስጦታ ሊሆን ስለሚችል ላይክ በማድረግ ጀምሩት። ወቅታዊ እንዲሁም ጠቃሚ የጤና መረጃዎቼ ሁልጊዜም ወደ እናንተ ይደርሱ ዘንድ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ላለሁን አብራችሁኝ ቆዩ። የሆድ ትላትል ችግር በሀገራችን በብዛት የሚስተዋልና በአኗኗር ዘይቤያችን ላይ ከፍተኛ ተጽዕኖን የሚያሳድር የጤና እክል ነው። በተለይም ተደጋጋሚ ሆነው የሰውነታችንን የበሽታ መከላከል አቅም ሊያዳክምና ለተለያዩ የተመጣጠነ ምግብ እጥረት ችግሮች ሊያጋጥመን ይችላል። የሆድ ትላትሎች ወይም ፓራሳይቶች በሰውነታችን ውስጥ ተጠግተው የሚኖሩ እኛ የምንመገበውን ምግብ የሚጋሩ አልፎ ተርፎም ደማችንን የሚመጡ ጥገኛ ተውሳኮች ናቸው። እነዚህ ተውሳኮች በብዛት የሚገነቡት በአፋችን ወይም በምንመገበው ምግብና ውሃ ወይም በቆዳችን በኩል ነው። ብዙዎቻችን ትላትልን እንደ ቀላል የጤና ችግር ብናየውም ችግሩ ግን ከዚህ የሚጠለቀ ነው። ትላትሎች በሰውነታችን ውስጥ ሲራቡ ሰውነታችን ማግኘት ያለበትን ቫይታሚንና ማዕድናትን ይሻሙናል። ለድካም፣ ለደም ማነስና ለሆድ መነፋትም ይዳረጉናል። እንዲሁም ደግሞ የአንጎል ትኩረታችንንና የዕለት ተዕለት ስራችንንም ያውኩብናል ማለት ነው። ብዙውን ጊዜ መድኃኒት ብንወስድም ትላትሉ ተመለሰብኝ የምንለው መድኃኒቱ ስላልሰራ ሳይሆን በምንመገባቸው ምግቦችና በአኗኗር ዘይቤያችን ውስጥ ያሉትን በር ከፋቾች ስላልዘጋን ነው። ትላትልን ለማጥፋት ዋናው ስልት ተውሳኩ ወደ ሰውነታችን የሚገባበትን መንገድ መዝጋትና በውስጣችን የሚራባበትንም ምቹ ሁኔታን ማበላሸት ነው። ይህም ማለት የምንመገባቸውን ምግቦች አመራረጥ ማስተካከል፣ አዘገጃጀታቸውን በጥንቃቄ መከታተልና ለትላትሎች እንደ ማዳበሪያ ሆነው የሚያገለግሉ ምግቦችንም ደግሞ ከገበታችን ማራቅ ቀዳሚው ተግባር መሆን አለበት ማለት ነው። አሁን ትኩረታችንን ትላትል በሰውነታችን ውስጥ እንዲራቡና እንዲቆዩ ምቹ ሁኔታን ወደሚፈጥሩት መወገድ ያለባቸው ምግቦችና ልናስተካክላቸው የሚገቡ የምግብ ልማዶች ላይ ነው። እነዚህን ምግቦችና ልማዶች መለየት እንግዲህ የትላትል ዑደቱን ለመስበር የመጀመሪያው እርምጃ ስለሆነ የትኛው የአመጋገብ ስልት ለዚህ ችግር መንስኤ ሊሆን እንደሚችል እንመለከታለን። ከዚህም ጋር በተገናኘ ከ1 እስከ 6 የተዘጋጁ የአመጋገብ ስልቶች እንግዲህ ለሆድ ትላትል መፈጠር ዋነኛና ቀንደኛ ምክንያቶች ናቸው። ለምሳሌ አንደኛ ጥሬ ስጋ የምንመገብበት መንገድ ነው። በሀገራችን የሆድ ትላትል በተደጋጋሚ ተከስቶ ለጤና እክል የሚዳርገን ዋነኛው ምክንያት ከጥሬ ስጋ አጠቃቀማችን ጋር የተያያዘ ነው። ይህ ችግር የሚጀምረው ገና በሬዎች በሚሰማሩበት ወቅት ከሳር ጋር የትላትል እንቁላሎችን በሚወጡበት ጊዜ ነው። እነዚህ እንቁላሎች በበሬው ሆድ ውስጥ ከበቀሉ በኋላ በደም ዝውውር አማካኝነት ወደ በሬው ጡንቻ ወይም ስጋ ውስጥ ይገባሉ። እዚያም ሲስቲሰርከስ የሚባል ጥቃቅን ውሃ የቋጠሩ የሚመስሉ ኪሶች ይፈጠራሉ። እኛም ይህንን ስጋ ሳናበስል በጥሬው ስንመገበው በጡንቻዎች የተደበቁት እንቁላሎች በህይወት ወደ ሆዳችን ይገባሉ። አንዴ ሆዳችን ውስጥ ከገቡ በኋላ የጨጓራችን አሲድ የነዚህን እንቁላሎች ከረጢት ሲቀደው ትላትሉ ወጥቶ አንጀታችን ላይ መንጠቆን ይተክላል። በአጭር ጊዜ ውስጥም ደግሞ ሜትር የሚረዘም ኮሶ ሆኖ ያድጋል ማለት ነው። ሁለተኛው ደግሞ ስኳርና ጣፋጭ ምግቦች ናቸው። ትላትሎች በሰውነታችን ውስጥ እንዲቆዩና እንዲጠነክሩ ዋናው ግብአት የምንመገበው ስኳር ነው። ይህንን ነጥብ ስንመረምረው የሚከተሉትን አደገኛ ሁኔታዎች እናገኛለን። እነሱም ደግሞ ስኳር ለትላትሎች ከፍተኛ ጉልበት የሚሰጥ ሲሆን በተለይ እንደ ፒኖርም ያሉ የትላትል አይነቶች ስኳር በበዛበት አካባቢ የመራባትና እንቁላል የመጣል ፍጥነታቸው በአስገራሚ ሁኔታ ይጨምራል። ስኳር በበላን ቁጥር ለትላትሎቹ የድግስ ግብዣ እንደማድረግ ይቆጠራል። አንጀታችን ውስጥ ትላትልንና ጎጂ ባክቴሪያዎችን የሚከላከሉ ፕሮባዮቲክስ የተባሉ ጥሩ ባክቴሪያዎች አሉ። ስኳር በብዛት መመገብ እነዚህን ጠቃሚ ባክቴሪያዎች ስለሚገድል አንጀታችን ለትላትሎች ወረራ ክፍትና ምቹ እንዲሆን ያደርገዋል።
ባጭሩ እንግዲህ ለስላሳዎች፣ የታሸጉ ጭማቂዎችና ከረሜላዎች በሆዳችን ውስጥ ያለውን የተፈጥሮ አሲድ መጠን ያዛባሉ። ይህ መዛባት ደግሞ ትላትሎች በቀላሉ እንዲፈለፈሉ ከመርዳትም በላይ የአንጀታችን ግድግዳ እንዲቆጣ ወይም ኢንፍላሜሽን እንዲፈጠር በማድረግ ትላትሎቹ በቀላሉ ወደ ደም ስር እንዲገቡ መንገድ ይከፍትላቸዋል ማለት ነው። ሶስተኛው ደግሞ የተቀነባበሩ ካርቦሃይድሬቶች ናቸው። እንደ ነጭ ዳቦ፣ ፓስታ፣ ፒዛ፣ ማካሮኒና ኩኪስ ያሉ ከነጭ ዱቄት የሚዘጋጁ ምግቦች ለትላትል እድገትና መራባት ቀጥተኛ መንገድን ይከፍታሉ። ምክንያቶቹም እነዚህ ምግቦች ፋይበር ስለሌላቸው በደቂቃዎች ውስጥ በሆዳችን ውስጥ ተፈጭተው ወደ ቀላል ስኳርነት ይቀየራሉ። ልክ እንደ ስኳር ሁሉ ይህ ሂደት ለትላትሎቹ በቀላሉ የሚወሰድ ከፍተኛ ኃይል ስለሚሰጣቸው በሰውነታችን ውስጥ ረዘም ላለ ጊዜ እንዲቆዩ ያደርጋቸዋል። ትላትሎች ከሰውነታችን እንዲወጡ የምግብ መፈጨት ሂደታችን ፈጣንና ንቁ መሆን አለበት። ፋይበር የሌለው ነጭ ዱቄት ግን አንጀታችንን ያዘጋዋል ወይም ኮንስቲፔሽን እንዲፈጠር ያደርጋል። ምግብ በሆዳችን ውስጥ በቆየ ቁጥር ትላትሎች እንቁላል ለመጣል፣ ለመፈልፈልና ከአንጀታችን ግድግዳ ጋር አጥብቀው ለመጣበቅ ሰፊ ጊዜ ያገኛሉ። ነጭ ዱቄት በሚቀነባበርበት ወቅት ለሰውነታችን በሽታ የመከላከል አቅም ወሳኝ የሆኑት ቫይታሚኖችና ማዕድናት ይወገዳሉ። በዚህ ምክንያት እንግዲህ ሰውነታችን ትላትልን ለመከላከል የሚያስፈልገውን ተፈጥሯዊ ጥንካሬ ያጣል ማለት ነው። አራተኛና የመጨረሻው ደግሞ ያልታጠቡ አትክልቶች፣ ፍራፍሬዎችና ያልተጣራ ውሃ ነው። ትላትሉ ከአትክልቱ ተፈጥሮ ሳይሆን አትክልቱ ከበቀለበት አፈርና ከሚጠጣው ውሃ ጋር ተያይዞ ወደ ቤታችን ይገባል። ይህ ሂደት የሚከተሉትን አደገኛ መንገዶች ያካትታል። ለምሳሌ የአፈር ንክኪ ወይም ዘ ሶይል ፋክተር የምንለው ነው። እንደ አስካሪስ ያሉ የትላትል አይነቶች እንቁላሎቻቸው በአፈር ውስጥ ለዓመታት በህይወት መቆየት ይችላሉ። እንደ ሰላጣ፣ ጎመን፣ ካሮትና ቀይ ስር ያሉ አትክልቶች ደግሞ ከአፈር ጋር ጥብቅ ንክኪ ያላቸው። አትክልቱ ሲሰበሰብ አፈሩ አብሮ ይከተላል። እኛም በደንብ ሳናጥበው ስንመገብ በአይን የማይታዩትን በሺዎች የሚቆጠሩ እንቁላሎች በቀጥታ ወደ ሆዳችን እናስገባቸዋለን ማለት ነው። ሌላው ደግሞ የመስኖ ውሃ አደጋ ነው። በሀገራችን ብዙ ጊዜ አትክልቶች የሚጠጡት በወንዝ ወይም በቆሻሻ መውረጃ አካባቢ ባለ መስኖ ሊሆን ይችላል። ይህ ውሃ የሰው ወይም የእንስሳት እዳሪ ካለበት የትላትል እንቁላሎቹ በአትክልቱ ቅጠል በተለይም እንደ ሰላጣ ባሉ ተደራራቢ ቅጠሎች ውስጥ ተሸሽገው ይቆያሉ። በዚህም የበሽታው ሰለባ እንሆናለን ማለት ነው። እንዲሁም ደግሞ የውሃ ጥራትና የጃርዲያ ስጋት ነው። ያልፈላ ወይም በአግባቡ ያልተጣራ የቧንቧ የጉድጓድና የወንዝ ውሃ የጃርዲያና የአሜባ ዋነኛ መገኛ ነው። እነዚህ ጥገኛ ተውሳኮች በውሃ አማካኝነት ገብተው አንጀታችንን በማቁሰል ለተደጋጋሚ ተቅማጥና ለሆድ ቁርጠት ይዳረጉናል። ስለዚህ እነዚህ የሆድ ትላትልን ከሚያስይዙን ምክንያቶች ውስጥ ዋነኛና ቀዳሚውን ቦታ የሚይዙት ነገሮች ናቸው ማለት ነው። የሆድ ትላትል ለመደጋገም የሚቆመው መድኃኒት በመውሰድ ብቻ ሳይሆን ተውሳኩ ወደ ሰውነታችን የሚገባበትን ቀዳዳ በመዝጋት ነው። ዋነኛው መከላከያ ጥሬ ስጋን መተውና ስጋን በሚገባ አብስሎ መመገብ ነው። ምክንያቱም በስጋ ውስጥ የተደበቁ የኮሶ እንቁላሎች የሚሞቱት በከፍተኛ ሙቀት ብቻ ነው። ከዚህ ጎን ለጎን እንግዲህ ለትላትሎች እንደ ነዳጅ የሚያገለግሉ ጣፋጭ ምግቦችንና መጠጦችን ማስወገድ መራባታቸውን ያቆመዋል። በተመሳሳይ እንደ ነጭ ዳቦና ፓስታ ያሉ ፋይበር የሌላቸው ምግቦች የምግብ መፈጨትን በማዘግየት ትላትሉ በሆድ ውስጥ እንዲቆይ ስለሚያደርጉ በባህላዊ የጥራጥሬ ውጤቶች መተካት ይኖርባቸዋል። በመጨረሻም በአፈርና በቆሻሻ ውሃ አማካኝነት የሚመጡ እንቁላሎችን ለመከላከል እንግዲህ አትክልቶችን በጨው ወይም በቪኒጋር ዘፍዝፎ ማጠብና ውሃን አፍልቶ መጠጣት ተደጋጋሚ ኢንፌክሽንን በዘላቂነት ለመከላከል ወሳኝ እርምጃ ናቸው ማለት ነው። ክቡራትና ክቡራን ስለ ተደጋጋሚ የሆድ ትላትል መከላከያ መንገዶችና ችላ ሊባሉ ስለማይገቡ የሰውነታችን የጤና ጥቆማዎች የነበረን ቆይታ ይህንን ይመስል ነበር። ዛሬ የተመለከትናቸው ነጥቦች በተለይም ጥሬ ስጋን ማስወገድ፣ ስኳርን መቀነስና የአትክልቶችን ንጽህና መጠበቅ ያለው ፋይዳ በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ተገንዝባችኋል ብዬ አምናለሁ። ማስታወስ ያለባችሁ ትልቁ እውነታ እንግዲህ ጤናችን በእጃችን መሆኑን ነው። ዛሬ በአመጋገባችንና በዝግጅት ሂደታችን ላይ የምናደርገው መጠነኛ ማሻሻያ ነገ ከሚመጡ አስከፊ የአንጀት ቁስሎችና ተላላፊ የውስጥ ደዌዎች የምንድንበት ጋሻችን ነው። ንጽህና አጠባበቅንና ትክክለኛ የአመጋገብ ዘይቤን የዕለት ተዕለት የጤና ጉዟችን አጋር በማድረግ ራሳችንና ቤተሰባችንን መጠበቅ ይኖርብናል።
በቪዲዮ ላይ ያላችሁን አስተያየት ወይም እነዚህን መከላከያ መንገዶች ተጠቅማችሁ ያገኛችሁትን ለውጥ እንዲሁም በሌላ ርዕሰ ጉዳይ የጤና መረጃ እንድንገናኝ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ጻፉልኝ። ሁሉንም ጥንቃቄ በተሞላበት መንገድ የማነባቸው ይሆናል። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እመለሳለሁኝ። እንዲሁም ከዚህ በፊት ስለ ትላትል የሰራሁት አንድ ቪዲዮ አለ። እዚሁ የቪዲዮ መጨረሻ ላይ ስክሪኑ ጫፍ ላይ አስቀምጥላችኋለሁ፣ ገብታችሁ መመልከት ትችላላችሁ። በቀጣይ በሌላ የጤና መረጃ እንገናኛለን። ሰላም ሁኑ።